ሰላም ጤና ይስጥልን። ዛሬ የምናየው ዩኒቨርሲቲ ኦፍ ቱሺያ አፕሊኬሽን ፕሮሰሱ ምን እንደሚመስል አንድ በአንድ ስቴፑን እናያለን። አፕሊኬሽን ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። በቀጥታ ወደ አፕሊኬሽን ፕሮሰሱ ነው የምንገባው ማለት ነው። በመጀመሪያው እንደታወቀው የብሮዘር ሊንካችን ላይ የብሮዘር ሰርች ባራችን ላይ የዩኒቨርሲቲውን ስም መጻፍ ነው። ዩኒቨርሲቲ ኦፍ ቱሺያ ብለን እንጽፍና የሚመጣልን ዌብሳይት ላይ በቀጥታ እዚህ ዌብሳይቱ ላይ እንደዚህ ከገባን በኋላ ምንድነው የምናደርገው? እዚህ ጋር ሶስት ሃምበርገርን ምልክቷን ክሊክ እናደርግና እዚህ ኢንተርናሽናል የሚለውን እንመርጣለን። ከዛ ኢንተርናሽናል ኤዱኬሽን ኦፈር የሚል አለ። ይሄን ክሊክ እናደርጋለን ማለት ነው። ይሄንን ክሊክ አድርገን በቀጥታ አሁን የኮርስ ዝርዝሮችን ከዚህ ያመጣልናል። እዚህ የሚመለከተን ኮርስ ካለ ከነቋንቋም ስለሚያስቀምጥ ለምሳሌ ሰርኩላር ኢኮኖሚ ነው በእንግሊሽ አለ ማለት ነው። ይሄኛውም በእንግሊሽ አለ ማለት ነው። ይሄኛውም ማሪን ባዮሎጂ በእንግሊሽ አለ ማለት ነው። ኬሚካል ኢንጂነሪንግ በእንግሊሽ አለ ማለት ነው። ስለዚህ እናንተ ግን እያንዳንዱ ኮርስ ላይ እየገባችሁ ሪኳየርመንቱን ማየት ይጠበቅባችኋል። ምክንያቱም አንዳንድ ዲፓርትመንቶች ባስገባችሁ ዶክመንት ኢቫሉዌት አድርገው አክሴፕታንስ ሊልኩ ይችላሉ። አንዳንዶቹ ደግሞ ኢንተርቪው ሊያደርጉ ስለሚችሉ እያንዳንዱን ኮርስ የሚመለከታችሁን ገብታችሁ ማየት ከዛ ስኮላርሺፕ ኦፖርቹኒቲዎች እና አንዳንድ የተለያዩ ኢንፎርሜሽኖችን ደግሞ እዚህ ሴክሽን ላይ እየገባችሁ ማየት ትችላላችሁ። ለምሳሌ ስኮላርሺፕ ላይ ክሊክ ስናደርግ የሚመጡልን ስኮላርሺፕ አማራጮች አሉ። አሁን በ2026 ላይ የነበሩት የስኮላርሺፕ አማራጮች ይህንን ኤክስፓንድ ታደርጉትና አማራጮቹን እዚህ ታያላችሁ። የሚከተቱበት ቀን መቼ ነው ምናምን የሚለውን ሪጂናል ስኮላርሺፕም እንደገና ሌሎች ስኮላርሺፖችም ካሉ ከዚህ ውስጥ እየገባችሁ ሁሉንም በዝርዝር ማየት ትችላላችሁ ማለት ነው። ስለዚህ አሁን እኛ ወደ አፕሊኬሽናችን ነው የምንሄደው። ስለዚህ በመጀመሪያ ሰርኩላር ኢኮኖሚ የሚል አለ። ይሄኛው ክሊክ እናደርገዋለን ማለት ነው። ይህንን ክሊክ ስናደርግ እንግዲህ ለ26-27 ተከፍቷል የሚል እያሳየን ነው። ስለዚህ በቀጥታ ይሄኛው ክሊክ አድርገን መግባት እንችላለን ማለት ነው። ስለዚህ በጣም በቀላሉ ነው ይሄ ነገር አፕላይ ማድረግ የሚቻለው ጉግል ፎርም ነው ማለት ነው። እዚህ ጋር የኢሜል ሪከመንድ እያደረገኝ ነው። ይሄኛውን ኢሜል መጠቀም ከፈለኩ ይሄኛው ሪካርድ ብዬ መቀጠል እችላለሁ። መቀየር ከፈለኩ ደግሞ ስዊች አካውንት ብለዋለሁ ማለት ነው። ስለዚህ እኔ ይሄን ኢሜል ስለማልፈልገው በዚህኛው አድርገው በዚህኛው ገባለሁ። ስለዚህ አሁን ይሄኛው ኢሜል መጣ። ሪካርድ ለውና ምን አደርጋለሁ ማለት ነው? ኔክስት ለዋለሁ። አሁን እዚህ ጋር ላይ እንግዲህ እንደተለመደው ፕሮፋይላችንን ነው የምናስገባው ማለት ነው። ሰላም በለው እንግዲህ እሺ፣ ስማችሁን ዩዘርኔማችሁን እዚህ ጋር ስማችሁን እዚህ ጋር ደግሞ የአያታችሁን ስም ነው። እዚህ ጋር ላይ እስከና አባታችሁ ስም ጽፋላችሁ፣ እዚህ ጋር አያታችሁ ስም ጽፋላችሁ። እዚህ ጋር ቅድም ያስገባነው ኢሜል ማን ብዬ ነው ኢሜላችሁን አስገባላችሁ። እዚህ ጋር ቦታችሁን ጽፋላችሁ። በርዝዴይ እሺ ኦኬ ታስገባላችሁ። ይህን ፕሮፋይላችሁን ቢውልድ ታደርጋላችሁ በቀላሉ ማለት ነው። እሺ ይህንን ፕሮፋይላችሁ ካስገባችሁ በኋላ አሁን ምንድነው ፓስፖርት አይደንቲቲ ዶክመንት እንድናስገባ እየጠየቀን ነው። ስለዚህ ወደ ፋይላችንን ወደ አስቀመጥንበት ሴክሽን ረንደም ፋይል ነው እያስገባው ያለሁት። እናንተ የፓስፖርታችሁን ነው ስካን ያደርጋችሁን የምታስገቡት። በመቀጠል your bachelor degree እያለ ነው። ታይትላችሁን ታስቀምጣላችሁ። ኢኮኖሚክስ ያለውን እንትናችሁን ታስቀምጣላችሁ። ያው የጨረሰውን ዓመት graduation year እዚህ ጋር ለምሳሌ 2024 ነው 2024 ትላላችሁ ማለት ነው። ይሄን ዩኒቨርሲቲ ተመረቃችሁበትን አዲስ አበባ ዩኒቨርሲቲ ታስገባላችሁ። ከዛ ባችለር ዲግሪ ሰርቲፊኬታችሁን እሱንም አፕሎድ ማድረግ እዚህ ጋር ላይ ለምሳሌ ነው አሁን ባችለር ዲግሪያችሁን ማስገባት ትችላላችሁ። እሱን እኔ መንጋችሁ እንደዚህ ያርጋችሁ ታረጉት አሪፍ ነው። ከዛ ትራንስክሪፕታችሁን ታስገባላችሁ።
ወይም ደግሞ ትራንስክሪፕታችሁን በድጋሚ ማስገባት ትችላላችሁ። ምናልባት ኦፊሻል የሚጠይቅ ከሆነ ዩኒቨርሲቲያችሁን ኮሚኒኬት አድርጋችሁ አፕላይ ሊደረግ ይችላል ማለት ነው። በመቀጠል ኔክስት ትሉትና የቀጣዩ ስቴፕ ደግሞ የጂፒያችሁን አስገባላችሁ እዚህ ጋር ላይ ሚኒመም የሚጠይቀን ነገር ሁሉ ማስገባት ነው። ሌላ እዚህ ጋር ዲክላሬሽን ቦታችንን ስታችሁ የሚለውን ትመርጣላችሁ። ስትራክቸራችሁን አታች ታደርጋላችሁ ማለት ነው። እዚህ ጋር ስትራክቸራችሁን አታች ታደርጋላችሁ። እዛ ኔክስት ነው የምትሉት። አሁን እዚህ ጋር ላይ ሞቲቬሽን ሌተር እንድናስገባ ይጠይቃል። ሞቲቬሽን ሌተር ስለዚህ እዚህ ጋር መጠንቀቅ ያስፈልጋል ማለት ነው። ስለዚህ እዚህ ጋር ኮፒ ፔስት አድርጋችሁ ማስገባት ትችላላችሁ ማለት ነው። ከዛ ካሪክለም ቪቲ ወይም ደግሞ ሬሱማችሁን እዚህ ጋር ላይ አፕሎድ ታደርጋላችሁ። እዛ ኔክስት ትሉታላችሁ ማለት ነው። መጨረሻ ምን ይጠይቀናል ማለት ነው? chosen data for your admission interview I have been admitted in recent years I am an applicant። ከዚህ ቀደም አድሚት ተደርጋችሁ በቪዛ ምክንያት የቀራችሁ ካላችሁ የኛው ትመርጣላችሁ። አሁን አዲስ ከሆናችሁ ደግሞ አዲስ ነኝ ብላችሁ ትመርጡታላችሁ ማለት ነው። ስለዚህ ይሄን ኔክስት እንላለን። እዛ በመቀጠል ይሄ የሚጠይቀን ነገር ፋይናል ዲክላሬሽን ባይ ሳብሚቲንግ ዚስ ፎርም እነዚህ ነገሮች ምታረግ ዶክሜንቱ ልክ ነው የሚለውን እናንተ ኃላፊነት ወስዳችሁን ቲክ ታደርጉና በቀጥታ ምንድነው የምታደርጉት እዚህ ጋር ላይ ፕሊዝ ኮምፕሊት ሳይን ኤንድ አፕሎድ ዘ ሰልፍ ዲክላሬሽን አቬይላብል ሂር ይላል። ስለዚህ እችን ዶክሜንት ዳውንሎድ እናደርጋታለን ማለት ነው። እችን ዶክሜንት ዳውንሎድ ታደርጋላችሁ። ፕሌስ ኤንድ ዴት ፉል ኔም ከዚህ ሲግኔቸር አለ እዚህ ጋር ላይ ተፈርማላችሁ። ስካን ታደርጉና እዚህ ጋር ላይ ድጋሚ ምን ታደርጋላችሁ ማለት ነው? አታች ታደርጓታላችሁ ዶክሜንቷን ማለት ነው። ስለዚህ እኛዋን እንደዚህ አድርጋችሁ አታች ታደርጓትና አሁን ኔክስት እንለዋለን ማለት ነው። ከዛ በመቀጠል where did you find the information ይላል። ስለዚህ እናንተ ኢንፎርሜሽን ያገኛችሁበትን ቦታ መርጣችሁ እዚህ ጋር ክሊክ ማድረግ የሚጠበቅባችሁ ከዛ ፋይናሊ ሰብሚት ትሉትና ስራችሁን ጨረሳችሁ ማለት ነው። ይህንን ይመስላል አፕሊኬሽን ፕሮሰሱ። እንግዲህ ይህን ዩኒቨርሲቲ ላይ አፕላይ የምታደርጉ ሁሉ ከወዲሁ መልካም እድል እመኝላችኋለሁኝ። እስከዚህ ድረስ ይህንን ቪዲዮ ያያችሁ ከነበረ እንግዲህ ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ። አመሰግናለሁ።